ትልቁ ፖይንት ያለው እንግዲህ እዚህ ጋር ነው። ከሌሎቹ የውርጃ አይነቶች ይህ የውርጃ አይነት በምን ይለያል? ሰላም የቻናሌ ቤተሰቦች በያላችሁበት ሰላሙን ያብዛላችሁ። ዛሬ ስለ አንድ የውርጃ አይነት የምነግራችሁ ይሆናል። ስለዚህ የውርጃ አይነት ሁሉም ሰው ማወቅ አለበት ብዬ አምናለሁ። ይሄን ያልኩበት ያለ ምክንያት አይደለም። ከታች የምነግራችሁን ዋና ዋና ነገሮች ከተገበራችሁ ይህ የውርጃ አይነት እርግዝናው የሚቀጥል የውርጃ አይነት ስለሆነ ነው። ማንኛውም ውርጃ ሲከሰት ውርጃ ለማለት ከየትኛው ወር በፊት ነው የሚለውን ሀገሮች የራሳቸውን የሆነ ዲፊኒሽን ይሰጣሉ። WHO ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን የዓለም ጤና ድርጅት ውርጃ የሚባለው ከዚህ ሳምንት በፊት ነው ብሎ የሚያስቀምጠው አለ። ስለዚህ የውርጃ አይነት WHO ከ20 ሳምንት በፊት የሚከሰት ከማህፀን ደም መፍሰስ ብሎ ነው የሚያስቀምጠው። እንግዲህ ከዋና ዋና ምልክቶቹ መካከል የመጀመሪያው ከማህፀን ደም መፍሰስ ነው። ሁለተኛው ደግሞ እንደ ሌሎች የውርጃ አይነቶች ቁርጠት ሊኖረውም ይችላል፣ ላይኖረውም ይችላል። ሌላው ደግሞ የወገብ ህመም ነው። ይህም የወገብ ህመም ብዙ ጊዜ ሊታይባቸው ይችላል፣ ላይታይባቸው የሚችልባቸው ሁኔታዎችም ደግሞ ሊኖር ይችላሉ። ከማህፀን የሚፈሰው የደም መጠን ግን አንዳንድ ጊዜ በጣም ከፍተኛ ሊሆንም ይችላል። አንዳንድ ጊዜ ደግሞ እንደ ስፖቲንግ ወይም ደግሞ ፍንጣቂ ነገር ፓንታቸው ላይ ብቻ የሚያዩት የደም መጠን ሊሆን ይችላል። ነገር ግን ምንም አይነት የደም መጠኑ ይብዛም ይነስም በእርግዝና ጊዜ የሚከሰት የደም መፍሰስ ችግር ሊኖረው ስለሚችል ምልክቱ ነው ማለት ነው። አሁን ምክንያቶቹን እንመልከት። ከምክንያቶቹ መካከል ብዙ ጊዜ ይህን የውርጃ አይነት እንዲያጋጥማችሁ ሊያደርግ የሚችለው ኢንፌክሽን ሊሆን ይችላል፣ ወይም የማህፀንና የብልት መመረዝ ሊሆን ይችላል። እንዲሁም የማህፀን የአፈጣጠር ችግር ሲኖር ለዚህ የውርጃ አይነት ያጋልጣል። ሌላው ደግሞ የዘረመል ወይም የክሮሞዞማል ችግሮች ሲኖሩ ለእንደዚህ አይነት የውርጃ አይነት ያጋልጣሉ። በተጨማሪም ደግሞ በማህፀንና በፅንሱ ላይ የደረሰ ችግር ካለ ምናልባት እዚህ ጋር በመውደቅ ሊሆን ይችላል፣ በመመታት ሊሆን ይችላል፣ አደጋ በመድረስ ሊሆን ይችላል። እንደዚህ አይነት ወይም ትራውማ ከደረሰ ለዚህ የማህፀን መድማት ሊያጋልጣል ማለት ነው። ከዚህ በተጨማሪ ደግሞ የሆርሞን አለመመጣጠን ወይም ሆርሞናል ኢምባላንስ ሲፈጠር ለዚህ አይነት የውርጃ አይነት ያጋልጣል። አንዳንድ ጊዜ ግን እንደዚህ አይነት ችግሮች ሲፈጠሩ ማኔጅ ሊደረግ ይችላል፣ ወይም ሆርሞኖችም ሊታዘዙ ይችላሉ። እሱን ወደኋላ ላይ ነግራቸዋለሁ። አሁን ቀጥለን የምናየው ደግሞ እንዴት ነው ይሄ የውርጃ አይነት መሆኑ ሊነገረን የሚችለው ወይም ሊታወቅ የሚችልባቸው መንገዶቹ ምን ምን ናቸው የሚሉትን እናያለን። ትልቁ ፖይንት ያለው እንግዲህ እዚህ ጋር ነው። ከሌሎቹ የውርጃ አይነቶች ይህ የውርጃ አይነት በምን ይለያል? አንደኛ አንቺ በምትሰጫቸው መረጃዎች የሚለይ ይሆናል፣ ነገር ግን በቂ ላይሆኑ ይችላሉ። ሁለተኛው በትክክል የምናረጋግጥበት ደግሞ ምንድነው? ምርመራ ነው። እዚህ ጋር የሚሰሩ ምርመራዎች ሁለት አይነት ምርመራዎች የግድ መሰራት አለባቸው። የመጀመሪያው ምርመራ ምንድነው? የማህፀን ምርመራ ወይም ቫጂናል ኤግዛሚኔሽን መሰራት ይኖርበታል። በዚህ የማህፀን ምርመራ ጊዜ ይህ የውርጃ አይነት መሆኑ በደንብ የሚታወቀው ምንድነው? የማህፀን በር መክፈት የለበትም። የማህፀን በር ሳይከፍት ወይም ደግሞ ሰርቪስ ክሎዝድ ሆኖ ደም ግን ሊፈስ ይችላል። ስለዚህ የማህፀን በር ካልከፈተ ይህ የውርጃ አይነት መሆኑ አንዱ መታወቂያው ነው ማለት ነው። ሌላው ደግሞ አልትራሳውንድ ነው። አልትራሳውንድ ስትታዩ እዚህ ጋር አሁን በአልትራሳውንድ በምትታዩበት ጊዜ ምንድን ነው የሚታየው? ጽንሱ የልብ ምቱ አለ ወይም የልብ ምቱ የለም የሚለውን ኮንፊርም የምናደርግበት ወይም 100% የምንለይበት የምርመራ ሂደት አልትራሳውንድ ነው። እዚህ ጋር አሁን የሚፈሳችሁ ደም በጣም ትንሽም ይሁን አይሁንም፣ ቁርጠት ይኑርም አይኑርም፣ ሌሎች ምልክቶች መኖር አለመኖራቸው ምንም ማረጋገጫ ላይ ሰጠን ይችላል። በአልትራሳውንድ ታይታችሁ ግን የጽንሱ የልብ ምት ከሌለ የለም ማለት ነው፣ ምንም ጥቅም የለውም። የልብ ምቱ ግን ካለ ሌሎች የምክር አገልግሎቶችን ታገኝና ያቺ እናት ጽንሱ እንዲቀጥል ወይም እርግዝናው እንዲቀጥል የሚደረግበት ሁኔታ አለ ማለት ነው። ስለዚህ እነዚህ ሁለቱ ምርመራዎች የማህፀን ምርመራና የአልትራሳውንድ ምርመራ ግድ ነው ማለት ነው። እንደዚህ አይነት የውርጃ አይነት ካጋጠመ በኋላ የመዳን ወይም እርግዝናው የመቀጠል ያለመቀጠል እድሉ 50% ነው። እንግዲህ ይህን ስንል ምን ማለት ነው? እንደዚህ አይነት ችግር ያለባቸው እናቶችን 100 እናቶችን ብንወስድ 50ዎቹ እናቶች ውርጃው ቀጥሎ ይወርድባቸዋል ወይም ጽንሱ ይቋረጣል ማለት ነው። 50ዎቹ እናቶች ደግሞ እርግዝናው ቀጥሎ ወይም ይሻላቸዋል፣ ኖርማል ፕሬግናንሲ ወይም ኖርማል የእርግዝና ሂደት ይኖራቸዋል ማለት ነው። አሁን ቀጥታ የምናልፈው እንደዚህ አይነት ችግር ሲፈጠር
ወይም ሲከሰት መደረግ ያለባቸው ነገሮች ምንድን ናቸው? ይህ ነገር በጣም ይጠቅማቸዋል። ተከታተሉኝ። የመጀመሪያው ነገር እንግዲህ ምንድነው? እረፍት ማድረግ ነው። እረፍት ማድረግ ሲባል በብዙ አይነት መልኩ ልንተረጉመው እንችላለን። የመጀመሪያው መተኛት ወይም አልጋ መያዝ ነው። በሆስፒታል ደረጃም ሊሆን ይችላል፣ በቤታችሁም ሊሆን ይችላል። አልጋ መያዝ በጣም ወሳኝ ነገር ነው። በደንብ አድርጎ ጽንሱ ተረጋግቶ ደሙ ቆሞ ያሉ ምልክቶች ሁሉ እስከሚጠፉ ድረስ እና ክትትሎችንም በዚያው ስርም ያስፈልጋሉ። በደንብ አልጋ ይዞ መከታተል ያስፈልጋል። ሌላው ከወሲባዊ ግንኙነቶች ራስን መቆጠብ ወይም ማቆም ያስፈልጋል። ይህ ለምንድን ነው እንደዚህ የምላችሁ? ወሲባዊ ግንኙነቶችን በምትፈጽሙበት ጊዜ ደሙን ያባብስባችኋል ወይም ማህፀን የመኮማተር ሁኔታዎች ስለሚኖሩ የበለጠ አግራቬት እየሆነ እርግዝናው ይረበሽባቸዋል ማለት ነው። ስለዚህ እንዳይረጋጋ ሊያደርገው ስለሚችል ወሲብን ሙሉ በሙሉ ማቆም ይኖርባቸዋል። ሌላው ደግሞ በቂ ፈሳሽ መውሰድ ነው። በቂ ፈሳሽ መውሰድ በጣም ጥቅም አለው። በቂ ፈሳሽ እንድትወስዱ ይመከራል ማለት ነው። ሌላው ራሳችሁን ማረጋጋት፣ ከጭንቀት ፍሪ መሆን በጣም ያስፈልጋቸዋል። እዚህ ጋር በተለይ እንደዚህ አይነት የውርጃ አይነት በተደጋጋሚ የሚያጋጥማቸው እናቶች ካሉ ትልቅ ሳይኮሎጂካል ዲፕሬሽን ውስጥ ወይም ዲስትረስ ውስጥ ስለሚገቡ ደሙ ቆሞ እርግዝናው እንዳይቀጥልም የማድረግ ትልቅ ኢፌክት ስለሚኖረው ራስን ማረጋጋት በጣም ወሳኝ ይሆናል። እንደዚሁም ደግሞ የዚህ ችግር መንስኤ ወይም ምክንያቱ የሆርሞን ችግር መሆኑ ከታወቀ ወይም ደግሞ ከተጠረጠረ ሆርሞን ሊታዘዝላችሁ ይችላል። ፕሮጀስትሮን ሆርሞን ይታዘዝላችሁና ያንን ሆርሞን ለመተካት ሲባል ሆርሞን እንድትወስዱ ይደረጋል ማለት ነው። ዛሬ በዚህኛው የውርጃ አይነት ላይ አዘጋጅቼ ያመጣሁላችሁ ይህንን ይመስል ነበረ። ትልቅ ነገር እንዳገኛችሁበት ሙሉ ተስፋ አለኝ። የምትጠይቋቸው ጥያቄዎች ካሉ በኮመንት ስር እየገባችሁ ጠይቁኝ። እንደዚሁም ደግሞ በውስጥ መስመር መጠየቅ ኢንቦክስ ማድረግ የምትፈልጓቸው ነገሮች ካሉ ቲክቶክ ላይ ሄዳችሁ ዶክ ሚዲያ የሚል በዚሁ ስም ነው ያለው፣ እዚያም ላይ መጠየቅ ትችላላችሁ። የተከታተላችሁ ስለነበር አመሰግናለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።